በአሰራር ደረጃስ በዚህ በላይሰንሲንግ ውስጥ መንገድ ደረጃ ያ ነገር አለን ወይ? ያን ላይሰንስ አውጥቶ መስራት የሚቻልባቸው ሲስተሞች አሉ ወይ? ኦቨርኦል እንዴት ነው ግን ያለው ነገር ተሞክሮ በእናንተስ በኩል እንደ ግልም እንደ በግለሰብ እንደ ባለሙያም እዛ ውስጥ እንደሚሰራም ሰው እንዴት ታያለህ ያለውን ነገር? የዲቢ ኮንሴፕት እንግዲህ ያው ለኛ ሀገር ያው ቅርብ አመታት ውስጥ ኮንትራት ታይፕ ተብሎ ድሮ ትምህርት ቤት ዩኒቨርሲቲ ያለን ከመማር ዘለላ አልነበረም ብዙ እና በቅርብ አመታት ውስጥ ነው እውቀቱ አልነበረም እና ዲቢ ዋን ፓርት ተብሎ ነበርና እንዴት ነው አፕሊኬብል የሚሆነው የሚል ነገር እንትን ያደርገኝ ነበርና በቅርብ ጊዜ ነው እንደዚህ እንትን እያደረገ ያለው አንድ የዲቢ ጨረታ በኔ ካምፓኒ ተጫርቻለሁና ኦል እንትኑን ከዩኒቨርሲቲ ሳይሆን እዚሁ በስራ ጨረታውን እየተሳተፍኩ ነበር። ኦኬ ለካ ይሄ እንደዚህ ነው የሚጠይቀው፣ ይሄ እንደዚህ ነው የሚፈልገውና ወዲያው ነው የመጣልኝ ሐሳብ። ጥሩ ነው መለመድ አለበት፣ ግን በርካታ ስራ በተለይ ከኮንስትራክሽን ሚኒስቴርም ጨምሮ የኛም ማህበር ግንዛቤ በደንብ አዌር ማድረግ ስልጠናዎች መስጠት ወሳኝ ነገር ይሆናል እና አንድ ጥሩ ነገር ነው የጠቆምከኝ። ዛሬ አሳይመንት ይዤ መሄድ ይመስለኛል። ቢኮዝ በዚህ ላይ ለመስራት ከውጭ ካሉ ተለያዩ ከኛ ጋር አብረው የሚሰሩ የኢንተርናሽናል እንትኖች አሉ። ከነሱ ጋር ተነጋግረን ይህንን ነገር ለአባሎቻችን በተለይ ትልቅ ኮንትራክተር ምንላቸውን በደንብ በኮንሴፕት ደረጃ ምን ማለት ነው ምንድን ነው የምናሟላው? ምክንያቱም የፈጀብን ጊዜ ረጅም ጊዜ ነበር። የዲቢ ጨረታ እንግዲህ አንዱ እንትኑ የሚፈጀው ጊዜ ረጅም ይሆናልና ዝግጅቱ ረጅም ነው። በእያንዳንዱ ፓርት ላይ ስታይ የእውቀት ሊሚቶች አሉ። በበቂ ሁኔታ እንትን የለም። እኛ ጋር እንኳ ይህንን ለማዘጋጀት ሌላ ሰው ጠርተን የሚያውቅ ሰው ሰፖርት እንዲያደርገን እያደረግን ነበርና ዛሬ ግን እኔ አንድ አሳይመንት የወሰድኩ ይመስለኛል እንደ ማህበር አመራርም ይህንን ነገር ወስደን ከውጮቹ ተሞክሮ አድርገን ከሚመለከታቸው ባለድርሻ አካላት ጋር ተነጋግረን በእርግጠኝነት ስልጠናውን እንዲወስዱ አድርገን እንትን እናደርጋለን። ግን ለብቻው ላይሰንስ የለው ኦልሞስት ለብቻው ልክ እንደ መንገድ ህንፃ እንደሚለው ለዲቢ ጨረታ የሚል የለው። ፎር ዘ ፊቸር ግን ጥሩ ደግሞ በሌላኛው አካል ደግሞ በመንግስት ላይ መውሰድ ያለበት ድርሻ ይህን ስራ ምን አይነት ኮንትራክተሮች ናቸው መስራት ያለባቸው፣ ምን ያህል እንትኖች ያስፈልጋሉ፣ የሰለጠነ የሰው ኃይል መያዝ፣ በዚህ ላይ ግንዛቤውን ያለውን ነገር እነዚህን ተረጋግጦ ቢያንስ የሚገባበት መንገድ ቢኖር ስራውንም ያቀለዋል ብዬ አስባለሁ። ግን እንደ ሀገር እነዚህ ነገሮች መጀመራቸው ጥሩ ነው ብዬ ነው የማስበው። ምክንያቱም ኤቭሪቲንግ ራስህ ለክተህ ራስህ ሰርተህ የምትፈልገውን ነገር የመጨረስ አይዲያ ስለሆነ እንግዲህ ውጪ ሙሉ በሙሉ ተግባራዊ የሚያደርጉበት ኮንትራት ታይፕ ነው። ወደዛ ነገር መምጣት አለብን የሚል እንትን መንገር ፈልጋለሁ። አዎ ልክ ነህ። እንግዲህ ይሄ የዲቪ ሐሳቡ ጥሩ ነው። ብዙ ጊዜ በጣም ትልቁ አድቫንቴጅ ምንድነው? ለአሰሪው አካል ወይም ለክላይንቱ ሰፊ አድቫንቴጅ አለው። ለምን ፉሊ ሪስፖንሲቢሊቲውን ለአንድ አካል ይሰጣል። የዲዛይኑንም የግንባታውንም ኢቭን ከኮስትም አንጻር ለምሳም ኮስት ስለሚሆን ሙሉ የፈለገውን ስራ ጥቅልል ባለ በሆነ ዋጋ ኔጎሽዬት አድርጎ ያሰራልና እኛ ሀገር ጋር እኔም እንግዲህ አንዳንድ ፕሮጀክቶች ላይ ተሳትፌያለሁ። የዲቢ ፕሮጀክቶች ላይ ትልቅ ቻሌንጁ ዶክመንት ፕሪፓሬሽን ላይ በጣም ሰፊ ጋፖች አሉት። በኮንሴፕት ደረጃ ሲምፕል ይመስላል ሁሉንም ጠቅልሎ ለአንድ ሰንበዲ መስጠት፣ ግን እንደዛ ሲባል ቀድሞ መሰራት ወይም መዘጋጀት ያለባቸው ሰፊ ነገሮች አሉ። ዲዛይኑ ቢያንስ በስኬማቲክ ደረጃ ኦር ፕሪሊሚናሪ ሌቭል በምንለው ደረጃ ምን ሊመስል ይችላል፣ ምን ማቴሪያሎች ልንጠቀም ይገባል፣ እያንዳንዱ ነገር ስፔሲፋይ መደረግ መቻል አለበት። የክላይንት ሪኳየርመንት ወይም ኢምፕሎየርስ ሪኳየርመንት የምንለው በጣም በዝርዝርና በዲቴል ስለ ማቴሪያል ካራክተር እያንዳንዱ ነገር በዝርዝር መጻፍ አለበትና ብዙ ጊዜ እኔ ደግሞ አጨቃጫቂ ሆኖ የማገኘው ያ ነው። ልክ ወደ ስራው ከተገባ በኋላ ተቋራጩም ዲዛይኑን ይዞ ይቀርባል። እዛ ዲዛይን ላይ
ማቴሪያል ታይፕ ጋር ሲደረስ ደግሞ ጭቅጭቅ ይመጣል። ለምን ስፔሲፋይ ፕሮፐርሊ ስለማይደረግ። ለምሳሌ ስለ ፊኒሽንግ ኢምፖርትድ ነው ሎካል ነው፣ ስለ ፋሳድ ኤሌመንቶች የህንፃው ላይ ሊለብሱ ስለሚገባው አይነት ነገሮች ክላይንት የሚፈልጋቸው የራሱን ብራንዲንግም ሊሆን ሎጎ፣ ከለሮች ዋቴቨር እንዲጠቀም የሚፈልጋቸውን ነገሮች ከመጠቀም አንጻር እነዛ ነገሮች ደግሞ ለተቋራጩ ኮስት ይሆኑበታል። ይሄን ጨምር፣ ይሄን አድርግ፣ ይሄን እንፈልጋለን ሲባል ኮስት ይሆናል። ራሱ ተጠንቅቆ ካልሰራ አንድ ይሄ ተመሳሳይ ፕሮጀክቶች ነበር 10 ፕሮጀክቶች ናቸውና አንደኛው ዋጋ በጣም ወረደ በቃና እኛ ምን አድርገን ነው ኖርማል ዋጋን ያስገባን ወይ በሚል እኔ አንዱን ኮንታክት አደረጉት ካለቀ በኋላ ዋጋ እና የነሱን ኳንቲቲ ከኛ ጋር ቼክ ስናደርገው ማአት ኤሪያ ሲሊንግ አካባቢ ላይ አልሙኒየም ሲሊንግ ሚስ አድርገዋል። እሱም ሚስ ስላደረገው አሁን እንግዲህ በዲቢቢ ቢሆን ኖሮ በቃ አይተሙ አለ በዛ ክፍያ በሰራው ልክ ስለሆነ ይከፈለው ነበር። ይሄኛው ግን አንዱ ሳይድ ኢፌክቱ ጠንካካ አሁን ቅድም ያልኩት ብቃት ያለው ባለሙያ እና ግንዛቤ ከሌለ የዚህ አይነት ደግሞ ኮንትራክተሩ ሚስ የሚያደርገው ግን ነፃነት ይሰጣል ለቦስ ሳይድ በጣም ጠንክሮ ለሚሰራ ሰው በጣም አዌርነሱን መስጠት እና በተለይ መንግስት በዚህ ላይ በደንብ ቢሰራበት ዲቢ ፕሮጀክቶችን ጥሩ ነው ብዬ አስባለሁ። እንዳልኩ ሀሳቡ ምንድነው ሪኳየርመንት ፕሪፓሬሽን ላይ የኢምፕሎየሩ ፍላጎት ክሊርሊ በጣም ስለ እያንዳንዱ የስራ ዝርዝር በስቴት መደረግ መቻል አለበት እና እነዛ ነገሮች ላይ ያው ገና ይቀረናል። ሌላው እኔ ደግሞ ስጋት አለኝ እንግዲህ እኔ ኮንሰልቲንግ ጋር ረጅም ጊዜ የሰራሁት ይሄኛው ነገር የኮንሰልቲንግ ፊርሙን እንዳያቀጭጨው ወይም ደግሞ እንዳያጠፋውም ሰጋለሁ አንዳንድ ጊዜ። ለምን ኤቭሪ ፕሮጀክቶቻችን ስፔሻሊ ደግሞ ትልልቆቹን ፕሮጀክቶች ዲቢ አድርገናቸው ኮንትራክተሩን በዛ ልክ ተጠናክሮ ራሱ የዲዛይን ክሩ ኖሮት ራሱ ኮንትራክተርም ሆኖ ሲመጣ እነዛን ሰፓሬት የሆኑ የኮንሰልቲንግ ፊርሞች ደግሞ ኢንቮልቭ ላታረጋቸው ትችላለህ። ስለዚህ እነሱን አቮይድ የምታደርጋቸው ከሆነ ደግሞ ያኛውም ደግሞ ስትሮንግ አይሆንም ወይም የማደግ እንትኑ ዝቅ ያለን ሰምሃው መቀናጀት ይፈልጋል። አሁን እኛ ያደረግን የነበረው እዚሁ ከነበረው ሎካል ኮንሰልታንት ጋር ነው ተቀናጅተን ተነጋገርን እንዴት እንደምንሰራው ምናምን እንደምናደርግ እሱ የዲዛይኑን ፓርት ቢሳይድ ኦፍ ሚ ሆኖ እሱ ይሰራ እኔ ደግሞ እንትኑን ኮንስትራክሽኑን እንሰራለን በሚል የጋራ ክሩ አዋቀርን። ሁለቱ እየተነጋገሩ ነበር የሰሩትና ይሄ እንደውም የኮንሰልታንቱና ኮንትራክተሩን አብሮ የመስራት እንትኑንም ሰምሃው እንትን ያደርገዋል ብዬ አስባለሁ። ኮንሰልታንቱም አይ ቲንክ የኮንትራክተርን ፔን እና በርደኑን ሼር እንዲያደርግ ቱ ሰም ኤክስቴንት ያግዟል ብዬ አስባለሁ። ለምን ልክ እንዲህ አይነት ስራዎች ውስጥ ስትገባ አማካሪውም ልክ በአንተ ሳይድ ሆኖ ከኮስት አንጻር ሊመጡብህ ከሚችሉ ቻሌንጆች አንጻር ብዙ ነገር ያስብልሃል። እንደዛ ዝም ብሎ ዲዛይን ሰርቶ መምጣት ሲሆን ግን አማካሪው ከአንተ ጋር የጌንስት ሆኖ ቁጭ ሲል ያው ፑሽ ነው የሚያደርግህ እዛ ጋር ያለውን ነገር እንድታደርግ ማስገደድ ነው። የኮስት ኢሹ ሌላው ነገር ለሱ ጉዳዩ አይደለም። እዚህኛው ጋር ግን ትንሽ አቀራርቦ እንዲያሰራህ ያደርጋል። ያው ሁለቱ ተቋም እንደውም ኮንትራክተር እና ኮንሰልታንቱ እኛ ጋር ያው እንዳይጥና ድመት ነው የምንተያየው አይደል? ትንሽ ቻሌንጆች እስቲ በዛም ዙሪያ እስቲ ምን ሐሳብ አለ? እኔ ብዙ ጊዜ እንግዲህ ፐርስፔክቲቫችንም ሊሆን ይችላል ነገሮችን የምናይበት ሁኔታ ሊሆን ይችላል። ያው ኮንትራክተሩ በጥሩ አይታይም። ሁሌ ስራም ሲጀመር ሲገባ ከራሱ ኢንተረስት አንጻር ብዙ ጥያቄዎች ሊያነሳ ይችላል። ወይም እሱን ቤኔፊት ሊያደርገው በሚችል እሱን ጥቅሞች ሊያስጠብቅ በሚችል መንገድ ሁሌ ሳይድ አድርጎ ነው የሚመጣው። ያው የቢዝነስ እንትኑ የተለመደ ነው፣ ክፋት የለውም እንደዛ ማድረጉ አንለስ ስራውን ሊጎዳ የሚችል ነገር እስካልሆነ ድረስ ወይም ኢንተረስቱ በዛ መንገድ እስካልሄደበት ድረስ እና ከዛ አንጻር እስቲ የሁለታችንን ሪሌሽንሺፕ እንዴት ታየዋለህ? ስራዎች ላይ እንዴት መሆን አለበት? በጣም ዛሬ ጥሩ አጋጣሚ ይሄ ብሶት የምተነፍስበት ነው የሚሆነው። ኦነስትሊ በጣም ጥሩ ኮንሰልታንት በቃ የእውነት ማለት ነው ፕሮጀክቱ አስጨንቋቸው ኮንትራክተሩ እንደው እየከሰረ ይሆን ኦር ይሄንን መፈጸም አይችል ይሆን ብለው የሚጨነቁ ኮንሰልታንቶች አሉ። እነሱንም በጅምላ እንዳይሆንብኝ እንጂ ጨፍጨፍ እንዳይሆን በጣም ኮንሰልታንት ኮንትራክተርን የሚያስብበት መንገድ ፍጹም ስህተት
አንዱ የኮንስትራክሽን ውድቀት ይሄ ነው ብዬ አስባለሁ። በኮንሰልታንት በኩል በተለይ እንዲህ አይነት ስራ የሚሰሩ ጀስት ክሊያንቱን ለመጠበቅ ነው ይለዋል። ክሊያንቱን ግን ፕሮጀክቱን ነው መጠበቅ ያለባቸው። ፕሮጀክቱን ፕሮቴክት ያለ አግባብ ነገር ይደረግ እያልኩ አይደለም፣ ግን ኢቭን የወሰድክበት ዋጋ የሚያናድዳቸው ኮንሰልታንቶች እኮ አሉ። የሆነ ፕራይስ እንትን ዋጋ ቀነሳሉ ክሊያንት ጋር መጥቶ እና የኮንትራት ይዛሃል የሆነ ዋጋ እንትን አድርገሃል። ከዛ ሁሉ 100 ምናምን አይተም አንድ ዋጋ ሲቀንስ ክሊያንት ጋር ስብሰባ ላይ መጥቶ ይህ አይተም ቀንሷል እኮ እና በጣም እየተጠቀመ ነው እንዲህ እያደረገ ነው ብለው እኔ የእውነት ማለት ነው የሚሳልበት ግን ለክላይንት አድቫንቴጅ ይመስላል ፕሮጀክት ነው እየገደሉ ያሉት እና እነዚህ ደግሞ ሃይ ባይ ያስፈልጋቸዋል። ትክክል አይደለም። ፕሮጀክቱ ሰፖርት መደረግ አለበት። 10 እና 20 ኮንትራክተር ክላይንት ክፍያ ሳይከፍለው ማቴሪያል ግሽበት እየመጣ ፕራይስ ስካሌሽን እኮ እንዳይከፈል ማጥራት የሚያደርጉ ኮንሰልታንቶች አሉ። ፕራይስ ስካሌሽን ወይራስ የሚፈልጉበት ቦታ ላይ ደግሞ ሌላ የዚህኛው እንዳይከፈል ያደርጋሉ፣ ሌላው ጋር ደግሞ ከፍተኛ ክፍያ እንዲከፈል ያደርጋሉ። ይሄ ስህተት ነው። እንደው ለህሊናችንም እንትን ማድረግ አለብን። ዛሬ እነዚህ ተቋማት የሀገር ሀብቶች እኮ ናቸው። በርካታ ዓመታት ለፍተው ደክመው በተለይ ሲኒየሮች በጣም 30-40 ዓመት የደከሙ ሰዎች በእንደዚህ አይነት ግን አግባብ ባልሆነ የኮንሰልታንት አካባቢ ባሉ ችግሮች ክላይንት ጋር ተጣልቶ ፕሮጀክት ተርሚኔት ተደርጎ ሰፖርት አድርጎ በትንሽ ነገር ስራዎቹን መጨረስ የሚቻልበት እየሆነ ነውና እኔ ቅድም እንዳልኩት በጣም ደግሞ በዚሁ ልክ ደግሞ ጥሩ ስራቸውን የሚሰሩ ኢቲካል የሆኑ ደግሞ ኮንሰልታንቱን በተመሳሳይ ኢኳል ነው ብዬ አስባለሁ እና ያለን ሪሌሽን ቅድም ከመንግስት ጋር ያለንን መቀራረብ ከተለያዩ ባለድርሻ አካላት ጋር ስናገር ነበርና በዛ ደረጃ ከኮንሰልታንትም ጋር መምጣት አለብን የሚል አይዲያ አለኝና ይህንን በማሰብ በቅርብ ጊዜ አንድ እንቅስቃሴ ጀምረናል። ከኮንሰልታንት ማህበር ጋር ኮንሰልታንት ማህበር ፕሬዚዳንት ከአርኪቴክት ዳዊት ጋር ተነጋግረናል። በጋራ የኮንስትራክሽን ፌዴሬሽን አይነት ነገር መስርተን እንደ ኢንዱስትሪ ነው ለምን እንገፋፋለን? ልክ አሁን ቅድም ያለው መንፈስ እኛ ሬዝ አድርገናል፣ ደብዳቤ ልከናል፣ እየተነጋገሩበት ነው። በቅርቡ የኛም የነሱም ተነጋግረን እውን ልናረጋ ያሰብነው የኮንትራክተርስ አሶሲዬሽን አለ፣ የኮንሰልታንት አሶሲዬሽን፣ ማቴሪያል አቅራቢዎች አሶሲዬሽን አለ፣ የኮንስትራክሽን ኢንዱስትሪ፣ ሪል ስቴት አልሚዎች፣ ጀስት እነዚህ በሙሉ ኮንስትራክሽኑ ላይ የምንሰራ ሬዲሚክስ ሰፕላየርስ አሉ። ማአት አይነት እንትኖች በአንድ ሆነን በአንድ ቋት እንደ ፌዴሬሽን እንደ ኢንዱስትሪ የኔ የሚል ሳይሆን የጋራ ችግሮቻችንን መፍትሄ የምንሰጥበት በአንድ ደግሞ ጥያቄዎችንም ሬዝ የምናደርግበት እንደ ኢንዱስትሪ አንድ ኮንስትራክሽን ፌዴሬሽን ለመመስረት ሀሳብ ይዘን እንቅስቃሴ ኮሚቴ መርጠን ጥናቶችን እያጠኑ ይገኛል። ቆንጆ። እንግዲህ እኔ አሶሲዬሽኑ ጋር ያው ስፔሻሊ ከቅርብ ጊዜ ወዲህ እኔም ስትሮንግሊ ጠንክሮ በደንብ ያየሁት ዛሬ 5 ዓመት 4 ዓመት አካባቢ ከዚህ ከዋጋ ማሻሻያ ጋር ተያይዞ ኤቭሪ ፕሮጀክቶች 2010 አካባቢ ከመጣው የዚህ የገንዘብ ለውጥ ጋር የከረንሲ ቼንጅ ጭማሪ ጋር ተያይዞ ብዙ ፕሮጀክቶች ባሉበት ስታክ አደረጉ ወይም መሰራት አልቻሉም። እንኳን ኢንቮልቭ ባረኩበት በተወሰነ ዩኒቨርሲቲ ላይ ብቻ ከ500 በላይ ፕሮጀክቶች ነበሩ ማስታውሰውና ሁሉም ወደ ክራይሲስ ውስጥ የገቡበት በቃ መሰራት የማይችሉበት ፕሮጀክት ኮስታቸው ጥፎ ነው የመጣበትና እዛ ሰዓት ላይ አሶሲዬሽኑ የነበረው ቅንጅት ጥሩ ነበር። ለምን ያንን ነገር በጣም ብሬዝ አድርጉ በጣም ቮይስ ሆነው ለሁሉም ለትንሹም ለትልቁም ኮንትራክተር ይዘውት መጥተዋል። አይ ቲንክ እሱ ነገር ጥሩ ተሞክሮ ሆኗቸዋል ብዬ አስባለሁ። በህብረት አንድ ላይ መስራቱ ያሉባቸውን ቻሌንጆች አድሬስ ለማድረግ በየግለሰብ ደረጃ እየሄዱ ከእያንዳንዱ ተቋም ጋር ከመነጋገር የማህበሩ ጥሩ ነገር ሰርቶላቸዋል ብዬ አምናለሁና አማካሪዎቹም ላይ አማካሪው ላይ ድክመት ያለ እንግዲህ ስትሮንግ የሆነ ቦንድ የለውም። አይ ቲንክ አንዳንዴ ተቋሞቹ ይመስለኛል ኮንትራክተሩ ጋር ያው ሰርኩሌት የሚያደርገውም ብሩም ፕሮጀክቶቹም ትልልቅ ስለሆኑ ተቀናጅቶም ለማገዝም ኮንትሪቢዩት ለማድረግም እድሉን ይሰጣል። አማካሪው ጋር ደግሞ በዛ ልክ አይደለም። ያው ሲስተሙም ብዙ ነገሮች መስተካከል አለባቸው ብዬ አስባለሁ። ኢቭን ለአማካሪ አንደኛ የሚሰጠው ቫልዩ ስራዎቹን ሰርቶ የሚያገኘውም ኮስትም ፌር አይደለም ከውጭው ጋር ኮምፔር ስናደርገው። አንደኛ ኮምፒት አድርገህ ነው የምትገባ። ውጪ እስከ 5% የፕሮጀክት ኮስትን አንድ ዲዛይነር ይወስዳል
ኦቨርኦል ስራው እስኪያልቅ። ያ ማለት በጣም ብዙ ብር ነው። አንድና ሁለት ፕሮጀክት ከያስክ ኢትስ ጉድ፣ በቃ ጥሩ መስራት ትችላለህ ትልልቅ ስራዎች ከያስክ። እዚህ ግን የተለመደው በዛ ልክ አይደለም። ያው ይሄ ሾርት ሊስት አይነት ቢዲንግ ሲስተም ስለሆነ አንለስ ስራውን አግኘው እንጂ ዋጋውን እንዴትም አድርገህ ያው ኮንትራክተሩም ጋር አማካሪው ጋር ይሄ የተለመደ ነገር ስለሆነ እዛ ጋር ትንሽ ጠንከር ብለው እንዲሰሩ ሰፖርት ማድረግ አብረን ልንሰራ አስበናል ስትለኝ አይ ቲንክ ጥሩ እናንተ ጋር ያለውን ስሜት እነሱ ላይ ማጋባት ይቻላልና አማካሪውም በዛ ልክ ቢሄድ ጥሩ ነው። ግን እንዳነሳኸው ያው አማካሪው ጋር ክፍተት እንዳለው ሁሉ ያው አንተ ስለኛ ስለነገርከን ደግሞ በተቃራኒ ኮንትራክተሩም ጋር ያው ብዙ ጋፖች አሉ፣ ብዙ ችግሮች አሉ። የአቅም ችግር አለ። አንዳንዱ ያለ አቅሙ ፕሮጀክቶችንም የመውሰድ ነገር አለ። በአንድም በሌላም ብዙ ፍራውዱም ሌላውም ነገር የምናየው ነውና ወይራስ ወደ ስራው ከተገባ በኋላ ግን በቃ ከዛ ስራ ያን ስራ ጨርሶ ለመውጣት በጣም አታካች የሚሆንበት ጊዜ አለና ተርሚኔሽን ሪኮመንድ አይደረግም። ግን አንዳንድ ጊዜ አይተኸው በቃ ነው ይሄ ነገር በዚህ ካምፓኒ ኦር በእነዚህ ባለሙያዎች መቀጠል የለበትም ተርሚኔት ይደረግ ፎር ሹር ብለህ ዲሳይድ የምታደርግባቸው ሁኔታዎች አሉና አሉ። እኔ እንደው 80-90% የደረሰን ተርሚኔት የምታደርገው 80 የደረሰው 90 የደረሰው እኮ ያለው ዋጋ ግሽበት የሆነ አቅም አለው ማለት ነው እንጂ ኮንትራክተር አለ በተመሳሳይ በገና አጀማመሩ ላይ ወስዶ አላግባብ እንትኖቹን ስራዎችን የሚያደርግ እንዲህ አይነቶቹን ስራውን ነው ትክክለኛ የሚሰራው። ግን ቆም ብሎ ደግሞ ሰፖርቲቭ በሆነ መልኩ ሰፖርት አድርጎ ሪዝነብል ሆኖ ተመሳሳይ እኮ አንዱ ጋር ሌላ ስራ ሰርተው ሌላኛው ፕሮጀክታቸው ላይ ደግሞ እዚህ ፕራይስ እስካሌሽን ይከፍላሉ፣ እዚህኛው ጋር ደግሞ እንዳይከፈል ወደኋላ ያስቀራል። ይሄ ሰብጀክቲቭ ነው የሚሆነው እና በጣም ትክክል ያልሆነ እንደገና ደግሞ እንደ ኮንትራክተር ደግሞ ወጥተህ ደግሞ መልሰው ራሳቸውን እኮ ኮንትራክተር ሆነው ደግሞ በሌላ ነገር አይተውታል። እንዲህ መልሰህና ለህሊናም ለስራም እንደ ሀገርም እንዲህ አይነቱ ነገር ትክክል አይደለም ነው እንጂ ኮንትራክተር ሙሉ እንትን ነው ያልኩም አይደለም። እኔም አክሴፕት አደርገዋለሁ። ብዙ ጋፖች ስላሉ ያው ኳሊቲ ስፔሻሊ እኛ ጋር በብዛት ያው ብዙ ጊዜ ከኳሊቲ ነው ኳሊቲ ኮምፕሮማይዝ ታደርግ ያው ኮስት ነው። ስለዚህ ፕሮፊት ማርጂን ነው ታሰፋለህ የምታተርፈውን እዛ ጋር ነው ብዙ ጊዜ ጋፖች የሚታዩት። ስዊቲካልም ነው አንዳንድ ጊዜ ያው ለካምፓኒህም ሙያውንም ስነ ምግባሩን ሁሉንም ነገር አንድ ላጣጥሞ መስራቱ ተገቢ ይሆናልና ከዛ አንጻር ሰፊ ጋፖች አሉ። በአማካሪውም በኩል ያው እነዚህ የአስተያየት የእይታ ጋፖች ያሉ ይመስለኛል። እኔ ሁል ጊዜ የምላት ነገር አለች ወይም የማምነው ኮንትራክተር ነጋዴ ነው፣ ሊያተርፍ ነው የገባው እዚህ ውስጥ። አንድ ነጋዴ የጉሊት ነጋዴ ቲማቲም እና ሽንኩርት ሲሸጥ ሽጦ ሊያተርፍ ነው። ኮንትራክተሩም ጋር ስትመጣ ዘሰምቲንግ ነው። ግን ያው ኢቲካል በሆነ መንገድ ፕሮፌሽናል በሆነ መንገድ ዲሲፕሊኑን ተከትሎ ሩልስ እና ሬጉሌሽኑን ተከትሎ ይሰራል። ግን ሊያተርፍ ነው የሚመጣው። በቃ ይሄን መጀመሪያ ሁሉም ሰው ማሰብ አለበት። አንድ አሰሪ ክላይንትም ሲያሰራ ኮንትራክተር ይሄን ስራ ሰርቶ ፕሮፊት ይዘው ሊሄድ፣ አማካሪውም ማሰብ ያለበት ይሄንን ነው። የመጀመሪያው ታርጌት ሊሆን የሚገባው ለሁሉም ፕሮጀክቱ ነው። አሰሪውም ፕሮጀክት ይሄ ነገር ይሰራልኝ ብሎ ነው የሚመጣው። ያን ሊያሰራ የሚችለውን ኮስት ይዞ እዛ ውስጥ ሊያግዙት የሚችሉትን ባለሙያዎች አካቶ ኢንጂነሩ ሊሆን ይችላል አማካሪውን ኢንቮልቭ አድርጎ መምጣት አለበት። አማካሪውም ሲመጣ ከሌ ምን አገኘን ሳይሆን ታርጌት አድርጎ መምጣት ያለበት ይሄን ፕሮጀክት እንዴት አድርገን አቺቭ እናድርግ ነው የመጀመሪያውና በጣም ቀናነት ያስፈልጋል ሴክተር ውስጥ ሁላችንም ጋር። እኔ ብዙ ጊዜ የምለው ነው ይሄንን የሚጎለን ነገር ከኔጌቲቭ ነገር መነሳት የለብንም። አንድ ተቋራጭ አንድ ሪኩዌስት ይዞ ሲመጣ ይሄን ማቴሪያል ቀይርልኝ ወይ እንደዚህ አድርግልኝ ብሎ ሲመጣ መጀመሪያ ውስጥ መምጣት ያለበት ከኔጌቲቭ አይደለም መነሳት ያለበት። ጥያቄውን ኢቫሉዌት እናድርገው እስቲ ምንድነው የጠየቀው ነገር፣ እዛ ጋር የነበረው ነገር ምንድነው ያስኬዳል። አድቫንቴጅንም እኮ ጠብቀ ሊሆን ይችላል የመጣው፣ ግን ያም ቢሆን ደግሞ ፕሮፌሽናል በሆነ ወይ ማስረዳት ለክላይንቱም ቢሆን ይሄ ቢሆን ይሄ አድቫንቴጅ አለው፣ ይሄ ደግሞ ዲስአድቫንቴጅ አለው፣ ጋፕ አለው፣ ከኮስትም አንፃር ይሄ አለው። እኔ የማይፈታ ነገር አለ ብዬ አላምን። ሉፖሎች ካሉ ነው እነዛን ተጠቅሞ ማስተካከል ነገሮችን እንጂ ቅድም እንዳልከው ነው አንዳንድ ጊዜ
5 እና 10% ቀርቶት ፕሮጀክቱ ማነቆ ውስጥ ይገባል፣ ማለቅ ያቅተዋል። ያን ነገር ደግሞ እንደማያልቅ ፎር ሹር ታውቀዋለህ። ለምን አያልቅም? ኮስቱ ሊሆን ይችላል። አንድ ፕሮጀክት ላንሳል፣ የተወሰነ ኤሌክትሮሜካኒካል ስራ ቀረው 92-93% ደርሷል። ከተሞላው ኮስት አንጻር ሊጨርሰው አይችልም ያን ፕሮጀክት። በቃ በምንም አይነት ሁኔታ በዛ ዋጋ ሊሰራው አይችልም። ስለዚህ ወይ ዲዛይን ሪቪው አድርገን መቀየር አለብን። ይሄንን ነው ለክላይንቱ በግልጽ ያስረዳል። በቃ ተርሚኔትን ብታደርጉት ነገ በአዲስ ኮስት ይሰራል ይሄ ዋጋ። ግን ይሄንን ራይቱን ኖቶል ይሄ እንደው የሰውየው ግዴታ ፕራይስ እስካሌሽን ፈቅዶ ፕራይስ እስካሌሽንህን በትክክለኛ ሰዓት ጠይቀህ ይሄንን ግን ባለመስራት 1-2 ዓመት ይሄዳል። ፕሮጀክቱ መጠናቀቂያ ድረስ 10 ቀን 20 ቀን እስኪቀረው ድረስ ሌት አለ። ይሄ ትክክል አይደለም። ፕራይስ ካሌሽኑ ቢያንስ ይሄንን ሰፖርት ማድረግ። ፕራይስ ካሌሽን እኮ ኮንሴፕቱ ፕሮፊት አይደለም። ቢያንስ እነዚህን ኪሳራዎችን ኮምፖንሴት የምታደርግበት እንዲህ አይነት ነገሮችን እንጂ ሎጂካል ነው። ሌሎቹ ፓርቶች ላይ እኔ የምቀበላቸው ነገሮች ናቸው። አሁን ላይ በዛ ላይ ደግሞ ይሄ የዋጋ እንትኑ ፈጣን ነው። በፊት ላይ በአመት አይ ዶንት ኖ 2% ያን ያህል ኢንፍሌሽን ይኖረን ነበረ በየፕሮጀክቱ። አሁን ላይ ግን እንደዛ አይደለም። በጣም ፈጣን እንዳልከው ነው። ቅድም የሲሚንቶ የብረት ዋጋው አንዳንድ ጊዜ ይወጣል፣ አንዳንድ ጊዜ ይወርዳል። ዛሬ ላይ ይዘው የዛሬን ዋጋ እንትን አድርገህ የገባኸው ፕሮጀክት አንድ አመት ድረስ ኦኬ ራስ ትርፍና ኪሳ ዋቴቨር ኢንፍሌሽኑንም አስበህ ልትገባ ትችላለህ። ከዛ በኋላ ግን ይከብዳል። ላኪ 3-4 ዓመትን ፕሮጀክት በሙሉ ኢንፍሌሽኑን እዛ ድረስ አስበህ መግባት ፕላስ ውድድርም ነው። ሾርት ሊስት ነው። ከረንት ሬትን ወይም ዋጋ ቤዝ ያደረገ ውድድር ነው የሚሆን። ይሄ የዋጋ ማሻሻያው በጣም ኤክሰርሳይዝ ሊደረግ የሚገባና ኤቭሪ ፕሮጀክቶች ላይ ኢምፕሊመንት መደረግ። ከየትም አምጥተህ አትሰራውም እኮ በቃ የሚከፍልህን ነው ወስደህ ገዝተህ የምታመጣለት። ያ ነገር ሊገዛ ካልቻለ ነገ ላይ አይገዛም። አንተን ተርሚኔት አድርጎ ያወጣል። ሌላ ሰው ቢያስገባም ግን በዛ ዋጋ ነው፣ በወቅቱ ዋጋ አዲስ ዋጋ ጨምሮ አዲሽናል ኮስት አድርጎ ያሰራል። ያም ነገር እንደ ግንዛቤ ሁለቱም ጋር አማካሪው ኮንትራክተሩን የሚያይበት እይታ፣ ኮንትራክተርም ደግሞ ሁልጊዜ አማካሪን ሲያይ የሆነ አታክ ላይ ያደርገኝ ነው ብሎ ሌላው ጋር ቻሌንጅ ማምድ ነው። ሁልጊዜ ደባብቆ ነገሮችን ሸፋፍኖ የመምጣት ነገርም አለ ኮንትራክተሩ ጋር። ግን በግልጽ ማውራቱ በቃ ኢቭን ከኮስትም አንጻር እኮ ሊሆን ይችላል። አይ ይሄኛው ነገር እንደዚህ ነው እንደዚህ አይነት ነገሮች ያደርስብኛል። ከከሰርክ አትሰራውም ማለት ሰው ልትወጣ ነው። ስለዚህ ሌሎች ነገሮችን በጀርባ የሚይዞ ከመምጣት ፊት ለፊት ቀርቦ ነው እዚህ ጋር እንደዚህ ቻሌንጆች አሉብኝ፣ ይሄን ነገር እስከ እዩልኝ፣ እስኪ ኮምፕሮማይዝ መደረግ በሚችል መንገድ በሌላ ነገር ሰብስቲቱት ብናደርገው። ቴክኖሎጂ በጣም ብዙ ነው። አሁን የተለያዩ ማቴሪያሎች አሉ ሪፕሌስ አድርገን ልንጠቀምባቸው የምንችለው። ስለዚህ ከዛ አንጻሮች ግልጽ የሆነ ዲስከሽን ኦፕንነስ ቢኖርና ትልቁ ነገር ግን ምንድነው ታርጌቱ ፕሮጀክቱ ይሁንና ቅንነት ይኖረን በቃ። እና ሲመጣ ጥያቄው ከኔጌቲቭ አንነሳ። የሱፍ አንድ ጥያቄ ሲያመጣልኝ ኦኬ ሱፍ ለምን አሰብከው? መጀመሪያ በራሴ ላስበው ጉዳዩ እንዲህ ቢሆን ዘንድ ቁጭ ብሎ ዲስከስ ማድረግ ነው። ለምን አሰብክ? እንደዚህ እንዲቀየር ለምን ፈለግ? ከምን አንጻር? ዛዘር ሳይድም ደግሞ ምንም የመደበቅ ነገር ሳይኖር እንደዚህ መስበር አለብን ብለን ነው። ይሄን ነገር በደንብ ካላስተካከል ነው ቅድም እንዳልከው ነው የሁለቱ ሪሌሽን ማነቆ እየሆነ ፕሮጀክቶችን በጣም እየገደለና እየጎዳ ነው። በሁለቱ መሀል ያለው ጭቅጭቅ ነው ለፕሮጀክቶች በጣም ሄዴክ እየሆነ ያለው። አማካሪውም ሶልቭ ማድረግ የሚችለውን ነገር ይጠመዝዝና ይቆልፋል። ኮንትራክተሩ መስራት የሚችለውን ነገር ወይ እሱም ልህ ውስጥ ይገባል፣ ኦር ሌላ ነገሮች ይከሰታሉ። በመሃል ምንም የማያውቀውን ክላይንት እያወዛገብን እንትን እናደርገዋለን። በቃ አንዴ ወደዚህ ይመጣል፣ አንዴ ወደዛ ይሄዳል፣ ግራ ይገባዋል። እሱ መሃል ቤትና እያማከር ነው ግራ እያጋባ ነው የሚያስብልም ደረጃ የሚደርስበት ሁኔታ አለ። ይሄን እንግዲህ አብሮ መስራቱ ነገር ከታቀደና ከመጣ አይ ቲንክ በጣም መፍታት እንችላለን። ኢቭን ባለሙያዎችም ጁኒየሮቹም ከታች የሚወጡትም ላይ አዌርነስ ላይ በደንብ መስራት በደንብ ይፈለጋል። በቃ ይሄ እንደ ባላንጣ መታየት አይደለም። አንድ ሴክተር ውስጥ እኔ እኮ ዛሬ እዚህኛው ሆኜ ነገ ወደዛ ገባለሁ፣ ወይ ኮንትራክተር ሆነ ደግሞ ወደዚህኛው መተህ ትሰራለህ።
ዞሮ አንድ ሰፊ የሆነ አንድ የሙያ መድረክ ነው። ስለዚህ ሁሉም ጋር ልንሰራበትና ኢንቮልቭ ልናረግ ስለምንችል ነገም እዛኛውም እዚህኛውም እንሆናለን። ስለዚህ የግድ እዚህ ጋር ስንመጣ ብቻ አይደለም ስለዚህ ጉዳይ መረዳት ያለብኝ አማካሪ ሰው ነው ኮንትራክተር ሰው ብቻ አይደለም። ስለዚህ በሁለቱም በኩል ያሉትን ነገሮች በሰፊው ማሰብና ማስታረቅ ያስፈልጋል ብዬ አስባለሁ። ስለ ኢንቫይሮንመንታል ሄልዝ ኤንድ ሴፍቲ ጉዳዮች እናንሳ። አሁን ላይ በጣም ፕራክቲስ ለማድረግ እየሞከር ነው ካለው ነገር ሴክተራችን ውስጥ ግራ እያጋባንም በተወሰነ መንገድ ካሉ ነገሮች መካከል አንዱ የሄልዝ ኤንድ ሴፍቲ ጉዳይ ነው። ሄልዝ ኤንድ ሴፍቲ ሲባል ያው ብዙ ጊዜ ውስጣችን የሚመጣው ወይም ለብዙ ሰው የሚመጣው አንጸባራቂ ልብስ መልበስ ወይ ሄልሜት ማድረግ አይነት ነገሮች ብቻ ናቸው ታሳቢ የሚደረጉትና አሁን ላይ በምን ደረጃ ሪሊ በዛ ስለ እየተሰራ ነው? እንደ ሀገርም ፖሊሲዎች ይወጣሉ፣ ይጸደቃሉ። ሪሰንትሊ ጥሩ ናቸው። እነዛን ነገሮች ኤክሰርሳይዝ ማድረግ የግዴታና አስፈላጊ ነው። ግን ከኮስት ጋር ተያይዞ ኮስት አላቸው። በጣም ማለት በጣም ትልቅ የሆነ ትንሽም አንለው። ሄልዝ ኤንድ ሴፍቲው ደግሞ ይሄ ከልብሱ ጋር ብቻ አይደለም የሚያያዘው። ስራዎች ሲሰሩ ስራዎች ላይ ወርክ ሜቶዶሎጂዎቻችን ላይ ልናካትታቸው የሚገቡ የጥንቃቄ መንገዶች እያንዳንዱ ስራ ሲሰራ እነዚህ ነገሮች አሉ። ኢቭን የአካባቢ ብከላም ጋር ተያይዞ እነዚህ ነገሮች ሁሉ ታሳቢ ይደረጋሉና የቢዲንግ ሲስተሙ ወይም የኛ የፒፒ እንትኖቹ ላይ እነዚህም ነገሮች ፕሪቪየስሊ አልተካተቱ። በአጭሩ ግን ምን የምትላለች ክሎዝ 45 ይመስለኛል ሄልዝ ኤንድ ሴፍቲ ኮንትራክተሩ ሪስፖንሲብል ነውና ማሟላት አለበት። ከዚህ ጋር ተያይዞ ለሚመጡ እንትኖች ተጠያቂ ነው። ኮስቱን ከቨር ያደርጋል የሚል ነገር አለ። ግን ኮስቱን እንዴት ታስባላችሁ ወይም እንዴት ታሳቢ ታደርጋላችሁና እስካሁንስ ያለው ተሞክሮ እንዴት ነው? አሁን ስናይ በአብዛኛው ፕሮጀክቶች ላይ እየተለመደ ነው አይደል? በቃ አንጸባራቂ ልብሶች መልበስ፣ ኮፍያዎቹን መጠቀም፣ ቱሎቹን ማድረግ። ግን ስቲል አሁንም ምን እየታየኝ ያለው እዛ ጋር እንደቆመ ነው። አሁንም ፕሮጀክቶች ላይ ሳይ ይሄ ከአልባሳቶቹ ጋር ተያይዞ እንጂ ስራው ሲሰራ ያለው ፕሮቴክሽን ላይ ስቲል ከኤክስካቬሽን ላይ ከሃይት ጋር ከስካፎልዲንግ ጋር ተያይዞ እዛ ላይ ስቲል ገና ነው የሚል ነገር ነው ያለኝ። እስቲ ያንተን እይታ። እንግዲህ የሀገራችን ግንባታ ሴፍቲ ኤንድ ሄልዝ እንግዲህ ኦልሞስት ባለፉት አመታት ብዙ ነበረ ብለን እንትን ማድረግ አንችልም። ጥንቃቄው ዓለም አቀፍ ተሞክሮን ካየን ግን ኦልሞስት አድገው አሁን ዜሮ ሪስክ በሚል ደረጃ ድረስ እስከ ማምጣት በቃ ፐርፌክሽን ላይ ደርሰዋል እና ቅርብ ዓመታት ውስጥ ግን ሰፊ ለውጥ በማሳየት የግንባታ ፈቃድና ቁጥጥር ላይሰንስ አንዱ መስፈርት ሴፍቲ ኤንድ ሄልዝ የሰለጠነ ባለሙያ የሚል ኢንክሉድድ ሆኗል። ይሄ እንዲገባ ደግሞ አንደኛው እንትን ያደረግነው እኛ ቢኮዝ ሰምሃው የተወሰነ ደረጃ በእንደዚህ አይነት መንገዶች ነው ሌሎቹን ነገሮች ልታመጣቸው የምትችለውና ይህን ታሳቢ ማድረግ ከረንትሊ ላስት ይር አካባቢ ከአዲስ አበባ ከኮንስትራክሽን ባለስልጣንና ከኮንስትራክሽን ማኔጅመንት ኢንስቲትዩት ስራና ከተማ ልማት ሚኒስቴር ኤምኦዩ ከኛ ጋር ተፈራረም። ስልጠናዎችን ለኮንትራክተሮቹ በሙሉ ልሰጥ ዜን በአንድ አመት ውስጥ ብቻ ወደ 1000 ሰው በዚሁ ሂደት አሰልጥነናል። ይሄ ግን በቂ አይደለም ካሉት ቢልዲንጎች ካሉት ስራዎች አንጻር የሚል አሁን ደግሞ አዲስ አበባ ግንባታ ፈቃድና ቁጥጥር በቅርብ ጊዜ የጀመረውን ካየህ ባለፉት 2-3 ወራት ላይ በቃ በደንብ በዘመቻ መልኩ ነው እየተኬደበት የነበረውና ከነሱም ጋር ተመሳሳይ ስምምነት አድርገን አሁን ምንድነው የታሰበው በዚህ ዓመት 5000 ሰው ለማሰልጠን። አንደኛ ሴፍቲ ኢንጂነር አልነበር ከዚህ በፊት ስራውን እኛ ስናሰራ የነበረው እኮ ፒኤም ይኖራል ወይ ሳይት ኢንጂነር ወይ ፒኤሙን በቃ ሴፍቲውን ጥንቃቄ አድርግ ብለን ሄልሜትና ቬስት ሰተን ነበር እንትን የምናደርገውና አንደኛ እሱ አሳይመንት አለበት። ፕሮጀክት ኢንጂነሩ ማታ ስራዎች አሉት የራሱ ሂደቶች አሉት። አሁን ግን ለአንድ ፕሮጀክት አንድ ሴፍቲ ኢንጂነር ግዴታ እንዲሆን ተደርጎ አዲስ አበባ ግንባታ ፈቃድና ቁጥጥር በሚዞሩበት በየጊዜው ቼክ ሲያደርጉ የመጀመሪያ መስፈርት ይሄን የሰለጠነ ባለሙያ ሳይቱ ላይ ያለ የለም። ልክ ስራው እንደሚከታተሉት ስላብ እያንዳንዱ ስራ በተሰራ ቁጥር ቼክ ተደርጎ ነው የሚሞላው።
ላይክ ዛት አሁን ግን ሴፍቲ ኢንጂነር ከሌለው ስላቡን የመሙላት እንትን አይፈቀድለትም። ድንገተኛ ቼክም ይደረጋል። ይሄንን ነገሮች ለማምጣት ሙሉ ስልጠናው ተጀምሯል። ባለፉት ሂደቶች ላይ የአሰልጣኞችም ስልጠና ተወስደዋል። እነዚሁ ልጆች እንትን አድርገናል። የኛ ማህበር ቅድም ካልኩ ተቋሞች ጋር አብሮ በመስራት እነዚህ ማምጣት ተችሏል። የሴፍቲ ኤንድ ሄልስ በእያንዳንዱ ፕሮጀክት አሁን በምንለው ሞዳሊቲ የጋራ ግብረ ኃይል አቋቁመን እያንዳንዱ ፕሮጀክት ላይ አንደኛ የሰለጠነውን ስልጠና ምን ያህል ተግባራዊ እያደረገው ነው የሚሉትን ነገሮች መከታተል፣ ሁለተኛ የኮንትራክተሩ ራሱ እነዛን ለምሳሌ ኮንትራክተሩ ተገቢ ናቸው የሚባሉ የሴፍቲ ኢኩዊፕመንቶቹን አቅርቦ በሴፍቲ ኢንጂነሩ ክትትል ማነስ ኤኒቲንግ ሀፕን ቢያደርግ ኮንትራክተሩ አይደለም መጠየቅ ያለበት። ቢኮዝ ኦልሬዲ ማቴሪያሉን አቅርቧል፣ ተገቢውን ባለሙያ ቀጥሯል። ዜን የሴፍቲ ኢንጂነሩ አሳይመንት ይሆናል ማለት ነው። ምክንያቱም ሴፍቲ ኢንጂነሩ ስራዬ ብሎ እዛ ጋር ያሉትን ወይራስ ደግሞ አቅርቦቶቹ እነዚህን ማቴሪያሎች ለዚህ የሚያስፈልጉትን ካላቀረበ ደግሞ ኮንትራክተሩ ተጠያቂ ይሆናል ማለት ነው። በዚህ አግባብ እንጂ ብዙ ጊዜ ቅድም እንዳልኩት ነው። ፒኤሙ ሲያጠፋም ኮንትራክተሩ ይወቀሳል። ዜን ጥፋቱን ያጠፋው አካል ሄዶ ሌላ ጋር እንትን ያደርጋል። ኮንትራክተሩ መጥፎ ጥላሸት ተቀብቶ ይሄዳል። ተመሳሳይ አሁንም እንደዚህ አደጋዎች ሲደርሱ የዚህ አይነት መንፈሶችን ለመቅረፍ በሚል በርካታ ኢንጂነሮች 5000 እንግዲህ በርካታ ቁጥር ኦልሞስት የከተማችን ላይ ያሉት የሚባሉትን ፕሮጀክቶች ማካለል እንችላለን ብለን ነው የምናስበው። በየሳምንቱ 300 በላይ ሰልጣኞች እያሰለጠን እንገኛለን። አሁን በደንብ ጥሩ ስራ እየተሰራ ነው። ይህንን ደግሞ በመተባበር ላይ እውነት ለመናገር አዳራሻቸውን በመስጠት ስራና ከተማ ልማት ሚኒስቴር አዳራሻቸውን ሰጥተውን ነው። ኮንስትራክሽን ባለስልጣንና ማኔጅመንት ኢንስቲትዩት ስልጠናው ላይ አግዘውናል። የአዲስ አበባ ኮንስትራክሽን ግንባታ ፍቃድ ቁጥጥር ባለስልጣን ደግሞ ይሄንን ክትትል በማድረግ ከኛ ጋር አብሮ ለመስራት አስገዳጅ አድርጎት ሂደቱን እየሄደ ነውና ለዚህ ፕሮጀክቶቻችን ወደፊት አንዳንድ እንትን ይኖሯቸዋል። ለኛም ለኮንትራክተሮች ደግሞ ለአንድ ሴፍቲ ኢንጂነር ይሄንን መክፈል which is nothing ምንም ማለት አይደለም። አንደኛ በቃ ከሚመጣው አደጋው መጥቶ ከሚፈጥርብህ የአእምሮ እንትን አንጻር ብዙ ነገር ነውና ይሄንን ሂደት ግን ወደፊት ምን መስተካከል አለበት ብለን ጠይቃለን። ቅድም አንስተዋል። አሁን እስካሁን ድረስ እየተደረገ ያለው ተደበስብሶ ነው የሚቀመጠው። የማን ኃላፊነት ነው? ማን ነው ምንድን የሚያደርገው? ኮስት ላይ ተካቷል ወይ? ይሄንንም እኮ ሴፍቲ ቬስት፣ የእንጨት ስካፎልዲንግ እንዲሁ ሜሽ ምናምን የሚያደርገው በራሱ ኮንትራክተር ኮስት ላይ ባልተደመረ በራሱ ወጪ ነውና ወደፊት ግን ምን መሆን አለበት? ያው ውጮቹም ላይ የተለመደ ስለሆነ ልክ እንደ ቫት ኮስቱ ላይ ሰም ፐርሰንቴጅ 2-3% ኢንክሉድድ ተደርጎ ሊቀመጥ ይገባዋል። ያንን ከመጀመሪያው ደግሞ ኮንሰልታንቱ ደግሞ በትክክል አቅርቧል አላቀረበም አረጋግጦ መሄድ ነው መቻል ያለበት። አንቲል ዛት ግን እዛ ደረጃ ደርሰን ይህንን በማቀፍ ከማስቀመጣችን በፊት ግን አሁን ቁጥጥሮቹ አንደኛ ባለሙያ ነው የመጀመሪያው ድርሻ። ይህንን የሚቆጣጠር ባለሙያ የሚባሉትን ደግሞ መሰረታዊ ሀገራችን ላይ ደረጃዎች አዌርነሱን ፈጥረናል። በርካታ ስራዎች ተሰርተዋል። ጥሩ ነገር ነው ያለው። በቅርብ ጊዜ ካየህ ሰፊ ለውጦች አሉ። በዚህ ከባድ ዝናብ፣ በዚህ ከባድ ሂደት እነዚህ ነገሮች እየተሰሩ ያሉት ይሄ ሁሉ ሂደት በአንድ ላይ በመቀናጀት የጋራ ስራችን ነው በሚል እየሄድንበት ነው ያለው። ሆፕፉሊ የሚቀጥለው ደግሞ አይተማይዝድ ተደርጎ ፐርሰንት የራሱ ኑሮት አሁን ኮንትራክተሩ ማዌር ይሆናል። እኔ ከኤክስ ካምፓኒ ጋር ስወዳደር ይሄንን ሴፍቲ ማሟላት ግዴታዬ እንደሆነ ኮንሲደር አደርጋለሁ ማለት ነውና እንደኛ ከተጠያቂነትም ከህሊና ከብዙ ነገር የሰው ልጅ ነው ህይወት ሚስ የሚያደርገውና በምንም የማተካው በወጪ ከበር የማታደርገው ነውና ይሄ ጠንካራ ስራ እየተሰራ ነው። በዚህ በኩል ያለው ነገር ማህበራችን እጅግ በጣም በርካታ ነው። የቅድሞቹን ተቋሞች ማመስገን እፈልጋለሁ። ዋው ጥሩ። እንግዲህ ውጪ ላይ ያለውም ተሞክሮ እንግዲህ እንዳነሳ ሆኖ ያው ያንን ነገር ነው ያበጣንኛም ኤክሰርሳይዝ እያደረግን ያለ ነው። ጅማሮ ጥሩ ነው። ወደፊት ደግሞ በደንብ ሌሎቹ በደረሱበት ሌቭል ደረጃ እንደርሳለን ብዬ እኔም በደንብ ተስፋ አደርጋለሁ። ዓለም ሴፍቲ ኤንድ ሄልዝ ፕሬዚዳንቱ መጥቶ ነበርና የኔን ቢሮ የኔን ሳይቶችና የኔን ቢሮ ልጆች ሳምፕል አሰልጥኖን ብዙ ነገር አድርጎ ነውና የሌሎቹን ተሞክሮ ስናየው እነሱ ጋር የደረሱበት ሆነስትሊ ኮስት አለው በስነ ስርዓት እንትን አድርገው ነው። ግን እንደዛም ሆኖ
ሙሉ በሙሉ የኛን ልጆች እንዲሰለጥኑ ሌሎቹን ሰዎች እንዲያሰለጥንልን ጥሩ ሪሌሽን አለን ከነሱም ጋር የነሱም አባል ነን። ሶ እነዚህ ነገሮች የተለያዩ ቴክኖሎጂዎች ኢቭን ኮንትሮል አደጋዎችን ኮንትሮል ሴፍቲ ምን ያህል እየተጠቀመ ነው ሳይቱ የሚለውን የምትቆጣጠርበት ሶፍትዌር ራሱ በልጽጓል በስራና ከተማ ልማት ሚኒስቴር። ይህንን ነገሮች ሁሉ በርካታ ነገሮች ዓለም ወደ ደረሰበት ለመምጣት ጥረቶች እየተደረጉ ይገኛሉ። አሁን ግንዛቤው አዌርነሱ በደንብ እየሄደ ነው። ባለፉትን ረስተን ወደፊት ግን ደግሞ ኢቭን እንደውም አሁን ይሄ ሲስተም ቼክ ማድረጊያ ሲስተም እንኳን ዲቨሎፕ ተደርጓል ያልከኝ ጥሩ እንትን ነው። ውጪ ላይ እንደማወዳደሪያ የሚጠቀሙታል ዳታ ቤዝ አለ፣ ሪከርድድ ነው። እያንዳንዱ ኮንትራክተር በሰራው ሳይቶች ላይ ምን ያህል አደጋዎች ደርሰዋል፣ የሰው ህይወትም ያለፈም ከሆነ ሌላም ዲዛስተሮች ዋቴቨር አፕን ያደረጉት ሪከርድድ ናቸው። ሶ በኮምፒት ስታደረግ አንድ ሪኳየርመንት ነው፣ ኳሊፊኬሽን ሪኳየርመንት ነው። የሱፍ በሰራቸው ፕሮጀክቶች ላይ ምን ያህል አደጋዎች ደርሰዋል፣ እነዛን አደጋዎች ምን ያህል አቮይድ አድርጓል፣ ሪስኮቹን እንዴት አድርገው የሚሉት ነገሮች ሪኳየርመንቶች ናቸው። እና እያደገ ሲሄድ ደግሞ ኮምፒት ፉክክር አንድም አድቫንቴጁ ምንድነው ስትሮንግ ሆነ እንድትሰራ ያደርጋል። ነገ ኮምፒት አድርገ ስራ ለማግኘት ቢያንስ ወደ ዜሮ የመጣ ከአደጋ ዜሮ የሆነ ስራዎችን መስራት ስትችል ወደ ውድድሩም ትመጣለህ። ስለዚህ ጥሩ ነው። አሁን ያለውም ነገር ይበል የሚያሰኝ ነው። የበለጠ ደግሞ ያድጋል የሚል እምነት አለኝ። ወደ መጨረሻ ኮንክሉድ ማድረጊያችን ሀሳብ እንምጣና አንድ ጥያቄ ላንሳ። ቀደምም ትንሽ ነካክተነዋልና ኮንትራክተር ስሙ ጥሩ አይደል ኢንጀነራል እኛ ሀገር ላይ ስፔሻሊ የሚሰጠው ግንዛቤ በህብረተሰቡ ዘንድ ጥሩ አይደለምና ምን መልእክት ማስተላለፍ ትፈልጋለህ? ሰው ኮንትራክተር ሲባል እንዴት ነው መታሰብ ያለበት? እንዴት ነው መታየት ያለበት? መጀመሪያ ማይንዳችን ውስጥ ሊመጣ የሚገባው ምንድነው? የተሳሳተም ግንዛቤ ካለ ነው ይሄ ነገር እንደዚህ ነው መስተካከል አለበት። በህብረተሰቡ ዘንድም በተለያየ በመንግስት ተቋማትም በኃላፊዎች በግል ተቋማትም በኩል ሊታሰብ የሚገባው በቃ ልክ ኮንትራክተር ስትል መጀመሪያ ወደ ጭንቅላት መምጣት ያለበት ነገር ምንድነውና መስተካከል ያለባቸው ምንድናቸው? ይህን ጥያቄ ላንሳና ፕሮግራማችን በዚሁ እናጠናቅ። ቴንኪዩ በጣም የምፈልገው እንትን ነውና ይሄ ኮንትራክተር ላይ ቅድም እንዳልኩት ግንዛቤው አይደለም ከሴክተሩ የወጣው ሰው እኮ ቅድም እንዳልኩት ነው። ኮንሰልታንት እንግዲህ መሐንዲሶች፣ አርኪቴክቶች፣ ሰምቲንግ የሆኑ ሰዎች እኮ ኮንትራክተርን እዛው አብረው እየሰሩ የሚስሉበት መንገድ ትክክል አይደለም። ቅድም ባልኩት ሂደቶችና ይሄ መሆን ይመስለኛል አንዱ የሀገራችን የኮንስትራክሽን ካምፓኒ የትኛው ነው 2 ትውልድ 3 ትውልድ እንደነ ቫርኔሮ እንደነ ሳሊኒ የተሻገረው እና እንዲህ ያደረግን ምን ስል ከሆነ ማህበረሰቡ ኮንትራክተር ነው ይህንን ሴክተር ኮንስትራክሽን ኢንዱስትሪውን የሚያስብበት መንገድ ልክ እንደሌላው ኢንዱስትሪ ነው ማሰብ ያለበት። ሌላውም ጋር ያሉት ችግሮች እዚህም ጋር ተመሳሳይ ያሉ የተለየ ነገር አይደለም። እንደውም ኮንትራክተር የእውነት ለመናገር ከስሩ ለሀገሩ እንግዲህ አሁን አሉ የሚሉትን እኮ ግንባታዎች ወይም እንግዲህ ከተማችን ምን ያህል እንዳደገች ሀገራችን ላይ ያለ እድገት ካለን ከዚህ በስተጀርባ እኮ ኮንትራክተሯል። ይህንኑ የምንወቅሰው እና የጅምላ ፍረጃ አያስፈልግም። የትም ሴክተር ላይ ደካማ አለ፣ ጠንካራ አለ። እዚህም ተመሳሳይ ደካማ ይኖራል፣ ጠንካራ ይኖራል። ይህንን ታሳቢ አድርጎ ነው መሄድ ያለበት። በርካታ ዓመታት የደከሙ በጣም ኢንዱስትሪውን ወደው በቃ ለሀገራቸው የሆነ ነገር ጠብ ለማድረግ የሚፈልጉ በርካታ ሰዎች አሉ። የእነዚህን ሁሉ ማበረታታት ያስፈልጋል። ኢትዮጵያ የምንለው ወደ ቀጣዩ ትውልድ የኛ ካምፓኒ እኮ የሀገር ሀብት የሆኑ ካምፓኒዎች ያስፈልጉናልና የባለፈው ኢኒሺዬቲቭም እንግዲህ ምክትል ጠቅላይ ሚኒስቴሩ የሚያስቀመጡት የጅምላ ፍረጃዎች አቁመን መወቃቀስ ትተን በአንድነት በዚህ ሴክተር ላይ ያለውን ነገር ሁሉም ማህበረሰብ ተባብሮ ሰፖርት አድርጎ ፖዚቲቪቲውን አስቀጥሎ ቅድም እንዳልኩት አፕሪሺየት መደረግ ያለባቸው ኮንትራክተሮች አፕሪሺየት ተደርገው ጠንካራውን ነገር ማስቀጠል ነው ያለብን ብዬ ነው የማስበውና ኢማጂኔሽኖቹ መቀየር አለበት። ትክክል አይደለም። ብዙዎቹ እየወጡ ነው ያሉት ከዚህ ኢንዱስትሪ። ምክንያቱም ምስጋና የለውም። ደክመህ ጥረህ ብዙ ነገር ብዙ ድካም ያለበት ግን ትንሽ የምታፈራበት እንግዲህ ዛሬ 20-30 ዓመት የሰሩ ኮንትራክተሮች እንኳን በጣት የሚቆጠሩ ናቸው። ከረንት ላይ ያሉት 30 ዓመት እንግዲህ which is በጣም አጭር ጊዜ ምንላት ማለት ነው። እኛ 20 ዓመት ሞላል። ቀጣዩ ትውልድ ላይ ካላሻገርን ምንድነው ቫልዩ በእኛ ጋር የሚቆም? ቀጣዩ ትውልድ ደግሞ የኛን ያህል ጥንካሬ ያለው ወይ? በአንድ ሰው
ላይ የተመረኮዘ ካምፓኒዎች መሆን የለባቸውም። በኮርፖሬት ደረጃ ማደግ አለበት። ለትውልድ የሚተላለፍ ለሀገር የሚጠቅም በኮርፖሬት ደረጃ ጠንካራ የሆኑ ካምፓኒዎች። ለዚህ ደግሞ መንግስት ሊያግዘው ይገባል። መሳሳይ ደግሞ ማህበረሰብ አዌርነሶቹ አሁን እንግዲህ ግንዛቤ ማስጨበጫዎች ይሄ ነው ኮንትራክተር ማለት እያለን ስንመጣ በጣም የተሻሻሉ ነገሮች እያየን ነው። በዚሁ ነው መቀጠል ያለበት የሚል እምነት አለን። እሺ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ከኢንጂነር የሱፍ መሐመድ ጋር የነበረን ቆይታ ይህንን ይመስላል። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ